ቤቷ ናት። ለማገናኘት ሞክራለሁ። ኤቭሪባዲ ታፕ ዘ ስክሪን። እንደዚህ ነው የሚባለው ጋይስ፣ እንደዚህ ነው የሚባለው። እስቲ ጋይስ ታፕ እስቲ ጠብጥቡት፣ እስቲ ጠብጥቡት ብሏል ጋይስ። ታፕ ዘ ስክሪን እስቲ ዛሬ ደስ የሚል ባይዘዌ ለሊታችሁ ነው ማሳምሮ ዛሬ። የምሬ ነው የምላችሁ። ዝም ብላችሁ ከታገሳችሁ ዛሬ ምሽታችሁ ያማረና የደመቀ ይሆናል። ይኸው ፕሮሚስ። ከፈለጋችሁ እጃችሁን አምጡ። ይኸው ልማልላችሁ እንዴ። ኧረ ኤቢዲ እንደዚህ ስላላመጣም እንደዚህ ኧረ ተው። ኧረ ከሳክ። ወይኔ ይኸው ባይዘዌ እዚህ ላይቭ ላይ ፕሊዝ ስለ እኔ አካላዊና እንትን ግላዊ ጥቃት አቁሙ። በቃ እኔ ተመችቶኛል። ሚስቴ ይሄ የሚስቴ ውጤት ነው። በቃ የሰው ልጅ ሰላም ካገኘ፣ የሰው ልጅ ፍቅር ካገኘ፣ የሰው ልጅ እረፍት ካገኘ ይወፍራል። አለመወፈር አይችልም። የምሬ ነው የምላችሁ። አብዛኛው ሰው ሰላም የለውም እንዴ። እስቲ እዚህ ውስጥ አሁን ፍቅረኛ ያላችሁ አንዳንድ ቁጥር ጻፉልኝ እስቲ ፍቅረኛ ወይ ሚስት ያላችሁ አንዳንድ ቁጥር ጻፉልኝ። የምሬ ነው የምላችሁ። የሌላችሁ ደግሞ 2 ቁጥር ጻፉልኝ። አሁን ማን ሰላም እንዳለው ከዛ በኋላ ማን ሰላም እንደሌለው ደግሞ ታያላችሁ። እስቲ ሹፍ ጋይስ፣ ይሄ ሁሉ ሰላም የሌለው ሰው ነው። ይኸው ሁሉ ሰው አሁን ገብተህ ብታያቸው እንዳለው ለቁጥር የጻፉ ሰዎች ነብሰ ቀጭን ናቸው። በቃ ነብሰ ቀጭን ያሉ ሰዎች ናቸው። አርዲ የተባሉ ሰዎች ማለት ነው። እስቲ አንዳንድ ቁጥር ደግሞ የጻፉትን ደግሞ ገብታችሁ ሹፏቸው። የምሬ ነው የምላችሁ። አንዳንድ ቁጥር የጻፋችሁ ከዚህ ያስታውቃል። አይታታል። አሁን ማን ነው የሚለው? ይኸው ሹፋት በስመ አብ አይተሃል። ጉንጯ የተንጠለጠለ ምናምን ይኸው ቀዳማዊትን ያታውን ለምሳሌ እንዴ ብሮ ሾፍካት ሪቾን ያታውን ለምሳሌ የተንጠለጠለ ማለት ነው። ስለዚህ ጋይስ ብዙዎቻችን ሰላም የሚነሳን ነገሮች የማይስተካከሉልን ማለት እንደ ሰው ዜድዬ እንደ ሰው እንደዚህ አምሮብን የማንታየው ፍቅረኛ ስለሌለን ነው። እና ፕሊስ በቻላችሁ ታቅም በትበሉ። ሴቶች በተለይ ያለ ሴቶች የሆነ ነገር ልበል። ሴቶች ፕሊስ አሁን አጠገብሽ ካለው የተሻለ ወንድ አታገኝም። የምታውቂው የሚያቅሽ እሱ ነው የሚሻልሽ። በቃ አሁን አጠገብሽ ካለው የተሻለ በምንም አታገኝም ነው የምልሽ። ለምን ካልሽኝ ሁሉም ወንዶች የራሳቸው የሆነ ስህተትም ወይ ደግሞ ድክመት አላቸው። ስለዚህ ፕሊስ ስታማረጪ ላይፍ እያለ ስለሚሄድ አንቺ ብለሽ አጠገብሽ ያለሽን አትሽ ደግሞ ሌላ ሰው ጋር እንዳትወርቂ እፈራለሁ። ወዬ አበባ ሰጠኝ ዜድ አመሰግናለሁ። እግዚአብሔር ያክብርልኝ። በወጣ የተካ። ለማንኛውም ጋይስ ታብታቡ 4000 ነው። 10,000 አስገቡትን። አልደውልላት። እኔ ዋና የገባሁበት ጉዳይ እሷን ፕራንክ አድርጌ ተዝናንቼ ለመተኛት ነው። እንቅልፍ እምቢ ብሎኝ ነው። ሚስቴ ደህና ናት፣ እግዚአብሔር ይመስገን። ጋይስ ከማን ጋር ላስታርቅሽ? እትዬዋ ከማን ጋር? እዚህ ታብታብ አድርጉ ጋይስ። ኧረ ታብታብ ባለማድረጋችሁ ሰው እየቀነሰ ነው። ዛሬ ያበደ ጨዋታ አምጥቼላችኋለሁ። እንደ ባለፈው ሬዲ ናችሁ አይደለ? አማሩ እዚህ አናቴ ላይ ተቀመጥሽ አባቴ። ምን መሰላችሁ ጋይስ፣ እደውልላታለሁ ፍቅረኛዬ ጋር። ስትደውዬላት ምንድን ነው የምላት? በዚህ
በዚህማ ከዚህ በፊት ቀልጄ ዋጋ ከፍያለሁ። ተይ እቺን ዝለያት፣ በሲክስ ዝለያት። እሰይ ምን የሚለው ሙዚቃ አሁን ይህን ስሜቴን ደግሞ ምን የሚለው ሙዚቃ ሊገልጽልኝ ይችላል? ለምሳሌ ከፍቅረኛ ጋር መስማማቴን ሊወክልልኝ የሚችል ሙዚቃ አለ? እውነት ምን የሚል ሙዚቃ? እስቲ የምር እስቲ እንደውም እሷ ከመደወሌ በፊት ምን በል ካርድ ወረድ በል ባለ ስንት ልሙላለች? ባለ ስንት? እስቲ አፍሽ ላይ የመጣውን ጥሪ። እስካሁን አንቺ ብቻ ጠይቅሽኝ ከፍቅረኛ ጋር ታረክ ወይ ብለሽ እንኳን ደስ አለ ደስታዬ ነው ያልችኝ እህቴ አንቺ ብቻ ነሽ። ባለ ስንት? የምር አንድሮይድ ስልኬት አለ ባለ ስንት? ወይኔ 50 ብር ወይኔ 50 ብር ይላል። ተው ግን ለ50 ብር የሴትዮቷን እድላት ኮመንቷን እንዲያልፋት አድርገው። ተው እንኳን ደስ አለ ላወራ እፈልጋለሁ። እንኳን አብሮ ደስ አለ እንኳን ደስ አለ አባባልሽ። አንተ ዛሬ በጊዜ መጣ የሚለው ሰውዬ ነው የመሰለኝ። እሺ ጋይስ የድሮ ፍቅረኛ ይደወለች። ይሄኛውን በዚህኛውን ሞክረው። ዛሬ አንድ ያልነገርኩሽ ነገር አለ። አክቲንግን ስሙት። ዛሬ አንድ ያልነገርኩሽ እስከ ዛሬ በነበሩን የፍቅር ጊዜያቶች ውስጥ በውስጤ የደበቅኩሽ ልነግርሽ እየፈለግኩ ግን መናገር ያልቻልኩት አንድ ሚስጥር አለ። በዚህ ማታ እንድደውል ያደረገኝ ይህ ነገር ስላስገድደኝ ነው። ኧረ እኔ እኮ ፊልም ልስራ። ወይኔ ልደውልላት በቃ። ቤብ ተደወለ ይላል። ተደወለ ኮል ፕራንክ ግን 10 ሺህ አልገባም ጋይስ። እሺ 10 ሺህ እያስገባችሁት ስልኳይ እንትን ልበለው ጋይስ። 10 ሺህ አስገቡልኝ ጋይስ። የፈጠነ አስገቡልኝ ጋይስ። ቶሎ በሉ 10 ሺህ አስገቡልኝ። እንትን ይቆራረጣል። የምሬ ነው ማለት ጥራትና ሳምልኝ። አሁን ልደውልላት ነው ጋይስ። የ9100 ነው ጋይስ። 10 ሺህ አስገቡልኝ እንዴ